በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። ባለፈው ጊዜ ስለ ስርየት ቁጥር 1 አየን። ቁጥር 2 ስርየት ምንድን ነው? አቶንመንት የሚለው ይሄ ቃል በመጽሐፍ ቅዱስ ውስጥ ዋና ቁልፍ እንደሆነ ተነጋገርን። በክርስትና አስተምህሮቶች ውስጥ ዋና ቁልፍ የሆኑ ነገሮችን እየተነጋገርን ስርየት የሚለው ግን ዋና ነገር እንደሆነ ተነጋገርንና በመጽሐፍ ቅዱስ ውስጥ ስርየት የሚያመለክተው በዋናኛነት በኢየሱስ ክርስቶስ መስዋዕታዊ ሞትና ትንሣኤ የተገኘ የሰው ልጅ ከእግዚአብሔር ጋር ማስታረቅን የሚመለከት ነው። ከእግዚአብሔር ጋር ለማስታረቅ እግዚአብሔር ራሱ ሌላ መንገድ አልፈለገም። አንድ መንገድ የፈለገው በልጁ በኩል የማስታረቂያውን መንገድ እንዳዘጋጀልንና ደግሞ ልጁ ለኃጢአት ስርየት አድርጎ አሳልፎ እንደሰጠው አየን። ደግሞ ዛሬም ደግሞ እንዲሁ የእግዚአብሔር ቃል የሚነግረን ይሄንን ነው። ኃጢአት የሚሰረይበትና ግለሰቦች ከእግዚአብሔር ጋር ወደ ትክክለኛ ግንኙነት የሚመለሱበት መንገድ አንድ ብቻ ነው። ጌታችን ኢየሱስ ክርስቶስም እንደተናገረው እኔ እውነት መንገድም ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም እያለ ይናገር። ጽንሰ ሐሳቡ በተለያየ እምነቶችና ቤተ እምነቶች አተረጓጎም የተለያየ ነው። ነገር ግን በመሰረታዊ ደረጃ ለስህተት ማረሚያና ከመለኮታዊ ጋር የሚስማማ ሁኔታን ማሳካት የሚለውን ሐሳብ እንመለከታለን። ምክንያቱም ዋናው መታረቅ የሚባለውን ነገር ሁሉም ቤተ እምነቶች ያምኑበታል። ግን የማስታረቂያው መንገድ የተለያየ ነው ብለው ቢያምኑ፣ ነገር ግን ስርየት ዋናና ቁልፍ የሆነ የክርስትና አስተምህሮ እንደሆነ እንመለከታለን። እንግዲህ የበለጠውን ዝርዝር ብንመለከት ማለት ነው በብሉይ ኪዳን ዘመን ስርየት ምንድን ነው የሚለውን ቃል ከዕብራይስጡ ቃል ኪፑር ከሚለው የዕብራይስጥ ቃል ብንነሳ ይሄ ሲተረጎም ስርየት ተብሎ ተተርጉሟል። ሁለቱንም ኃጢአት መሸፈን ወይንም ማስወገድና ማረምን ይመለከታል። ሶስት ነገሮች ላይ ያተኩራል። በዚያ አሁን የኪፑር የሚለውን የዕብራይስጥ ቃል የሚተረጉምልን ስርየት የሚለውን ቢሆን፣ ነገር ግን በስርየት ውስጥ ግን ሶስት ነገሮች እንዳለ ይናገራል። አንደኛው ነገር ኃጢአትን መሸፈን ነው ይላል። ሁለተኛው ደግሞ ኃጢአትን ማስወገድ ነው ይላል። ሶስተኛው ደግሞ ኃጢአትን ማረም ነው እያለ ይናገራል። እነዚህ ሶስት ሀሳቦች ኪፑር በሚለው በዕብራይስጥ ቃል ውስጥ የሚገኙ ናቸው። ስርየት ብለን ስንጠራ እነዚህ ቃላቶች አሉ በስርየት አተረጓጎም ውስጥ። አንደኛው ኃጢአትን መሸፈን፣ ሁለተኛው ኃጢአትን ማስወገድ፣ ሶስተኛው ኃጢአትን ማረምን የሚመለከት እነዚህ ሶስት ነገሮችን በውስጡ የያዘ እንደሆነ እንመለከታለን። በብሉይ ኪዳን ስርየት የተገኘው በተለያየ የአምልኮ ስርዓት በተለይም በመስዋዕቶቹ እንደ ሌዋውያን እንደተገለጸው በተለይም በመስዋዕቶቹ ዘሌዋውያን መጽሐፍ ላይ እንደተነገረው ነው እንደተገለጸው ይህ የኃጢአት መዘዝ በምሳሌያዊ መንገድ የሚሸፈን ወይም የሚያስወግድ ነው። በአይሁድ እምነት ደግሞ የስርየት ቀን ማለት ዮም ኪፑር በንስሐና የኃጢአት ይቅርታ በመሻት ላይ ያተኮረ ዓመታዊ በዓልን የሚያመለክት እንደሆነ እንመለከታለን። እንግዲህ አንደኛ ስርየት በብሉይ ኪዳን ውስጥ ያለውን ነገር ስንመለከት ይህ ነው። ዮም ኪፑር በንስሐና የኃጢአት ይቅርታ በመሻት ላይ ያተኮረ ዓመታዊ በዓል እንደሆነ እንመለከታለን። ሁለተኛው ስርየት በክርስትና ደግሞ ክርስትና የኢየሱስን የመስቀል ላይ መስዋዕትነትን እንደ የመጨረሻና የመጨረሻው የስርየት ስራ የሚያመለክት ሆኖ እናገኘዋለን። ስርየትን ስንመለከት መቋጫ እንደሌለው በብሉይ ኪዳን ውስጥ እንደተጻፈ፣ ነገር ግን በዚያ በነበረው መንገድ ላይ እንዳቆመ ሳይሆን፣ ነገር ግን በአዲስ ኪዳን ደግሞ የስርየቱ መንገድ ጌታችን ኢየሱስ ክርስቶስ የስርየት መጨረሻ እንደሆነ እንመለከታለን። እና ክርስትና አስተምህሮ የሚናገረው ነገር ይሄንን ነው። ጌታችን ኢየሱስ ክርስቶስ ቤዛ የሆነ የዋጀና አምላክ እንደሆነ ነው የምንመለከተው። በመከራውና በሞቱ አማካኝነት ኢየሱስ የሰው ልጆችን ከእግዚአብሔር ጋር እንዳስታረቀ፣ ለኃጢአት የፍትህ ጥያቄዎችን እንዳሟላ ይታመናል። ይህ ድርጊት ኢየሱስ ለአማኞች ኃጢአት ቅጣት የሚወሰድበት ምትክ መስዋዕት ሆኖ ይታያል። በክርስትና ውስጥ የኃጢአት ክፍያ በአማኞች እንደ እግዚአብሔር ፈቃድ ለመኖር በሚጥሩበት ጊዜ በሕይወታቸው ውስጥ የሚቀጥል ክስተት ብቻ ሳይሆን የሚቀጥልም ሂደት እንደሆነ እንመለከታለን። እንግዲህ ሁለተኛው ነገር ይሄን ነው። ሶስተኛው የኃጢአት ክፍያ ቁልፍ ገጽታዎችን ብንመለከት እነዚህ በጣም ዋና ቁልፍ የሆኑ ነገሮች ናቸው። እነዚህን ነገሮች እንመለከታለን። በእነዚህ ስር የምንመለከተው 5 ነገሮችን እናያለን። አንደኛው ይቅርታ ነው። የኃጢአት ስርየት ያለፈውንም ሆነ የአሁኑን ይቅርታን የሚያካትት የስርየት ስራ ነው። ሌላ ሁለተኛው ደግሞ ማስታረቅ ነው።
በእግዚአብሔርና በሰው ልጆች መካከል የተበላሸውን ግንኙነት የሚያድስ ነው። ሶስተኛ ቤዛነት ነው። አማኞች ከኃጢአት እስራትና ከውጤቶቻቸው ነፃ የመውጣቱን ጉዳይ የሚመለከት ነው። አራተኛ ምትክ ነው። የኢየሱስ ሞት ለሰው ልጆች የሚገባውን ቅጣትና ምትክ ሆኖ ይታያል። ጌታችን ኢየሱስ ክርስቶስ ለእኛ ሲል በመስቀል ላይ የሚሰቀል በብሉይ ኪዳን የተረገመ ነው ይላል መጽሐፍ ቅዱስ ሲነግረን። ነገር ግን ለእኔና ለእናንተ ከሕግ እርግማን ሊዋጀን እሱ ለእኔና ለእናንተ መርገም ሆኖ ተሰቀለልን። አምስተኛ መጽደቅ ነው። በክርስቶስ በማመን አማኞች በእግዚአብሔር ፊት ጻድቃን ተብለው እንዲጠሩ አድርጓል። ይሄ ማለት በስርየት ውስጥ ያለ የመጽደቅን ስራ ነው የተከናወነው። ይሄ ፍጹም የሆነው በክርስቶስ ኢየሱስ የሆነው የጽድቅ ስራ፣ የስርየት ስራ ወደ መጽደቅ የሚያመጣ በክርስቶስ ኢየሱስ የተሰራ ስራ ነው። እንግዲህ ከላይ ያሉትን ነገሮች ስንመለከት ሶስተኛ የኃጢአት ክፍያ ብለናል። አራተኛ ስርየት የተለያዩ አመለካከቶች አሉት። ስርየት የተለያዩ የክርስትና ቤተ እምነቶችና የነገረ መለኮት ሊቃውንት በልዩ አይነት አመለካከት የኃጢአት ክፍያ ላይ አጽንኦት ላይ የተለያየ አመለካከት አላቸው። አንዳንዶቹ የአምላክ ወይንም ደግሞ የእግዚአብሔር ፍትህ ያለውና እርካታ የሚሆነው ከእግዚአብሔር ጋር ባለው እግዚአብሔር ባወጣው ዕቅድ መካን ያለ ነው ብለው ያምናሉ። ሌሎቹ ደግሞ ለሰይጣን በተከፈለው ቤዛ ላይ ያተኩራሉ። ሰይጣን ነው ይህንን ያደረገው የሚሉ ሌሎች አሉ። ሌሎች ደግሞ የክርስቶስን ምሳሌነት ያለው የሥነ ምግባር ተጽዕኖ ጎላ አድርገው የሚያመለክቱ ናቸው። እኒህ ሁሉ የሰዎች አመለካከት ናቸው። ነገር ግን ትክክለኛው የስርየትን መንገድ ያመጣልን እግዚአብሔር አብ በልጁ በኩል ነው። እግዚአብሔር ስሙ የተባረከ ይሁን። ምንም እንኳ የተለያየ ትርጓሜም ቢኖርም ዋናው እውነት የኢየሱስ ሞትና ትንሣኤ ስርየት የሚገኝበት ዋናና ፍጹም የሆነ መንገድ እንደሆነ እንመለከታለን። አምስተኛ የኃጢአት ክፍያ በሌሎች ሃይማኖቶች የስርየት ጽንሰ ሐሳብ በሌሎች ሃይማኖቶች ውስጥ ይገኛል። ብዙ ጊዜ በልዩ ልዩ እምነቶች የተለያየ አይነት አመለካከት ይኑር እንጂ በተለይ ደግሞ በአይሁድ እምነት ዮም ኪፖር ዋና የስርየት ቀን ነው። ንስሐ መግባትና መናዘዝና ይቅርታን መሻትን የሚያካትት ነው። ደግሞም ወደዚህ ስንመጣ የአይሁድን እምነት ስንመለከት ዋና መጽሐፍ ቅዱስ የሂብሩ ስክሪፕቸር ተብሎ የሚጠራው የብሉይ ኪዳኑ መጽሐፍ የነሱ ታሪክ ነው። ማለት እግዚአብሔር ከነሱ ጋር ቃል ኪዳን ከመግባቱ የተነሳ ከነሱ ጋር ያለውን ግንኙነት ጎላ አድርጎ የሚያሳይ እንደሆነ እንመለከታለን። በእስልምና ደግሞ ተውባ የሚያመለክተው ንስሐ መግባት እና በአላህ ምሕረት መጠየቅን እንደሆነ ይናገራል። በአዲስ ኪዳን የኃጢአት ስርየት ትምህርት የሰው ልጅ ከእግዚአብሔር ጋር የሚታረቅበትና ኃጢአት የሚሰረይበትን መንገድ በኢየሱስ ክርስቶስ ሕይወት፣ ሞትና ትንሣኤ ላይ ያተኮረ ዋነኛ የክርስትና ቁልፍ ነው። የኢየሱስ በመስቀል ላይ የከፈለው መስዋዕትነት ለዓለም ኃጢአት ያስተሰረይ ያንን የኃጢአት ስርየትን የምንመለከት ዋናን ጽንሰ ሐሳብ የሆነ እንደገናም ደግሞ የክርስትና ቁልፍ የሆነ መሆኑን እንመለከታለን። እንግዲህ አንድ ሶስት ነገሮችን በስርየት ውስጥ እንመለከታለን ዛሬ። አንደኛው ኢየሱስ የማስተሰሪያ ዋና ቁልፍ መስዋዕት ነው ብለን እናያለን። ኢየሱስ አዲስ ኪዳን ኢየሱስ በፈቃዱ ሞቱ የሰው ልጆችን ኃጢአት ዋጋን ለመክፈል ራሱን መስዋዕት አድርጎ እንዳቀረበ ይነግረናል። ይህ ድርጊት መለኮታዊ ፍትህ የሚያረካና በእግዚአብሔርና በሰው ልጆች መካከል እርቅ ለመፍጠር የተደረገ ዋነኛና ቁልፍ የሆነ ነገር ነው። ሁለተኛው እርቅና ይቅርታን ነው የምንመለከተው። በዚህ ስርየት ውስጥ የኃጢአት ክፍያ የሰው ልጆች ከእግዚአብሔር ጋር የሚታረቁበትና በኃጢአት የተፈጠረውን ክፍተት የሚስተካከልበትን መንገድ ሆኖ እንመለከታለን። በኢየሱስ መስዋዕት በማመን ሰዎች ለኃጢአት ይቅርታ ሲያገኙና በአምላካቸው ትክክለኛ ዝምድናና ግንኙነት ሲያደርጉ እንመለከታለን። ሌላው የብሉይ ኪዳን ትንቢቶች ፍጻሜ አዲስ ኪዳን ጸሐፊዎች የኢየሱስን የኃጢአት ክፍያ መስዋዕት በብሉይ ኪዳን ትንቢቶችና አይነቶች ጋር ይገናኛል። ይህም ሞቱ የእግዚአብሔር የማዳን ዕቅድ የመጨረሻ ፍጻሜ መሆኑን አጉልተው የሚያሳይ መሆኑን ይናገራሉ። ሶስተኛውና የመጨረሻው በአማኞች ላይ ተጽዕኖ የሚያሳድር ነው። ስርየት የኃጢአት ክፍያ ያለፈ ክስተት ብቻ ሳይሆን ለአማኞች ቀጣይነት ያለው አንድምታ ያለው ነው። ለመጽደቃቸው ለመቀደሳቸው የዘላለም ሕይወትን ተስፋ መሰረትን የሚሰጥ ነው። ስለ ስርየት ስናወራ እነዚህ ሶስት ነገሮችን እንመለከታለን።
አንደኛ መጽደቅን፣ ሁለተኛ መቀደስን፣ ሶስተኛ የዘላለም ሕይወት የሚባለውን ተስፋ እንመለከታለን። ጌታ ስሙ የተባረከ ይሁን። በስርየት ውስጥ ያለ ቁልፍ ይሄ ነው። ጌታችን ኢየሱስ ለእኔና ለእናንተ ቤዛ ሆኗል። የክብር አምላክ ሆይ በጌታ በኢየሱስ ክርስቶስ በዚህ ጊዜ እጸልያለሁ። አንተ ድንቅ ጌታ ኢየሱስ ለእኔና የክብር አምላክ እግዚአብሔር የዘላለም አምላክ በዓለም ዙሪያ ላሉ ሁሉ የክብር አምላክ እግዚአብሔር ሆይ ለልጆች የክብር አምላክ እግዚአብሔር ሆይ ለዳነውም ላልዳነውም ለዓለም ሁሉ ኃጢአት አንተ ራስን ቤዛ አድርገህ የሰጠ የክብር አምላክ አንተ ድንቅ ጌታ እናመሰግናለን። ስርየት አድርገህልናል፣ ስምህ ብሩክ ይሁን። ቤዛ ሆነናል፣ ስምህ ብሩክ ይሁን። የሁሉ ፍጻሜ ሆነህልናል፣ ስምህ ብሩክ ይሁን። ለእኛ ስትል አንተ መርገም ሆነ በመስቀል ላይ ተሰቅለህልን ቤዛ ሆነህልናልና ስምህ ብሩክ ይሁን። እናመሰግናለን ስለ ሁሉ ነገር፣ ስላገኘነው ነገር፣ ስለ ጽድቃችን ስላገኘነው በአንተ በኩል ስላገኘው ቅድስና በአንተ በኩል ስላገኘነው የዘላለም ሕይወት ተስፋ እናመሰግናለን፣ እናከብርሃለን። ድንቅ ጌታ ስለሆንክ ክብር ላንተ። በጌታ በኢየሱስም ይሄን መልእክት የሚሰሙ ሁሉ አሁን ነፃነት እንደታወጀ፣ አሁን የቤዛነት ስራ እንደተሰራ፣ አሁን በመስቀል ላይ እንደዋጀህ የክብር አምላክ እግዚአብሔር ይሄንን እንዲያስተውሉ በኢየሱስ ስም እጸልያለሁ። ይህም መልእክት የሚሰሙ የክብር አምላክ በአንተ የሆኑ ወደ መንግስት ያልተጠጉ ሁሉ ወንጌልህን ያልሰሙ በጌታ በኢየሱስ ስም አንተ የማስተሰረይን ስራ ስለሰራህ ይህንን እያሰቡ የክብር አምላክ ሆይ ወደ መንግስት እንዲፈልሱ ጸልያለሁ። ለሴት ባሪያዎች ጸልያለሁ፣ ለወንድ ባሪያዎች ጸልያለሁ። ይህን መልእክት የሚሰሙ ሁሉ የማስተሰሪያ ስርዓት ሆን ያን የስርየትን ስርዓት ተከናውኗልና አንተ በመስቀል ላይ ሁሉን ፈጽመሃልና ይህንን እያሰቡ ወደ መንግስት እንዲፈልሱ ጸልይ። ስለ ሁሉ ክብር ላንተ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ክርስቶስ ጌታ